ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር በ1974 ጨለማ በሆነ ሰገነት ላይ ነው። ቤን የሚባል አንድ ትንሽ ልጅ እዚያ እየተንጎዳጎደ አንድ መጽሐፍ ያገኛል። ሲፈልገው የነበረው አያቱም ያገኘዋልና አንድ ታሪክ ይነግረዋል። ታሪኩ በ1832 ዓመተ ምህረት አንድ ሰው ፕሬዝዳንቱን ሊያይ ሲሄድ ይጀምራል። ፕሬዝዳንቱ እዚያ ስላልነበሩ ስለ አንድ ውድ ሀብት የያዘውን ምስጢር ለቤን ቅድመ አያት ለቶማስ ጌትስ ትቶም ይሄዳል። ያ ውድ ሀብት ከ100 ዓመታት በፊት የጠፋ ነበር፣ ነገር ግን የቴምፕላር ባላባቶች አግኝተውት ነበር። የእርስ በርስ ጦርነት በደረሰበት ጊዜ ሀብቱ የተደበቀ ሲሆን የት እንደሚገኝ የሚያሳዩ ጥቂት ፍንጮች ብቻ ቀርተውም ነበር። ቶማስ የተሰጠው አንድ ፍንጭ ሚስጥሩ ያለው ከሻርሎት ጋር ነው የሚል ነበር። ታሪካቸውን የቤን አባት ፓትሪክ መጥቶ ጣልቃ በመግባት ታሪኩ ከንቱ እንደሆነ በመናገር ያቋርጠዋል። ከብዙ ዓመታት በኋላ ቤን ከኢያንና ራይሊ ከሚባሉ ሁለት ሰዎች ጋር አርክቲክን እየተጓዘ ነው። የተቀበረ መርከብ የሚፈልግ ቡድን አካልም ናቸው። ቤን መሬቱን ሲቆፍር የመርከቧን ክፍል ያገኛል። በእሷ ላይ ሻርሎት የሚል ስምም ተጽፏል። መርከቧን ሲያስሱ በርካታ አስከሬኖችን ያገኛሉ። ካፒቴኑ ደግሞ አንድ በርሜልን እየጠበቀ ነበር። ቤን በርሜሉን ሲከፍት በውስጡ ያጌጠ ፓይፕ ያለበት ሳጥን ያገኛል። ፓይፑ ቤን ለመፍታት የሚሞክረውን እንቆቅልሽም ይዟል። ቤን እንቆቅልሹን ሲፈታው በማይታይ መልኩ የተሠራ ካርታ በዩናይትድ ስቴትስ የነጻነት አዋጅ ጀርባ ላይ እንደተሳለ ይገነዘባል። ኢያን የነጻነት አዋጁን ለመዋስ ማዘጋጀት እንደሚችልም ያስባል። ግን ቤን ፈቃደኛ ሳይሆን ሲቀር አብዛኞቹ ሰዎች ከጎኑ ይርቃሉ። እሱ አሁኑ እንቅፋት እንደሆነም ይነግሩታል። ቤን እንቆቅልሹ ሌላ ክፍል እንዳለውና እሱ ብቻ ሊፈታው እንደሚችልም ይነግራቸዋል። ስለዚህ ራይሊን እንደሚገድሉት በማስፈራራት ቤን እንዲናገር ያደርጉታል። ቤንም እሳት ያቀጣጥላል፣ ግን ኢያን በሩን ይዘጋባቸዋል። ሆኖም መርከቧ ከመፈንዳቷ በፊት በኮንትሮባንዲስቶች መውጫ በኩል ያመልጣሉ። ከተወሰነ ጊዜ በኋላ ቤንና ራይሊ የኢያንን ዓላማ ለኤፍቢአይ ለማሳወቅም ይሞክራሉ፣ ግን ኤፍቢአይ አያምናቸውም። በብሔራዊ መዝገብ ቤት ዶክተር አቢጌል ቼዝ የተባለችውን ሴት ሊያገኟት ይሄዳሉ። ቤን የእሷን የሳንቲም ስብስብም ይወደዋል፣ ነገር ግን አንዱ እንደጎደለ ያስተውላል። የነጻነት አዋጁን ተመልክቶ ጀርባው ላይ የማይታይ ጽሑፍ ካለ ለማረጋገጥ ፍቃድም ይጠይቃል። እሷ ግን ትከለክላቸዋለችና ተበሳጭተው ይወጣሉ። ሰነዱን ከመስታወት በስተጀርባ ለማየትም ይሄዳሉና ቤን ሰነዱን ለመስረቅ ይወስናል። ራይሊ የማይቻል መሆኑንም ይነግረዋልና ስርቆትን ለመከላከል የተደረጉትን የደህንነት ጥበቃዎችንም ያስረዳዋል። ቤን ሰነዱ በዚህ ሳምንት መጨረሻ በሚደረግ ጋላ ዝግጅት ወቅት ወደ ጥበቃ ክፍል እንደሚላክም ይነግረዋል። በዚያ ጊዜም ለመስረቅ እጅግ ቀላል እንደሚሆን ይነግረዋል። ስርቆቱን ለማድረግ ዝግጅትም ይጀምራሉ። ቤን አቢጌልን የጎደላትን ሳንቲም በስውር ቀለም ለውሶ ይልክላታል። ራይሊ ወደ መዝገብ ቤቱ ሄዶ የሙቀት መቆጣጠሪያውን ያነቃል። አቢጌልም ስልክ ጥሪ ደርሷት ለማጣራት ወደ ጥበቃ ክፍል ትሄዳለችና ሳታውቅ ስውር ቀለም በቁልፍ ሰሌዳው ላይ በመተው የይለፍ ቃልም ታስገባለች። ራይሊ ካሜራዎቹንም ይመለከታልና ሰነዱ ለምርመራ ሲወጣ ያያል። በዚህ መሃል ኢያን ሾው ከሚባል ሰው ጋር ፈንጂዎችን እያዘጋጀ ነበር። ቤንም ወደ ጋላ ዝግጅቱ ይደርሳልና ዝግጅቱ ፈጣን መግቢያ ይሆነዋል። ይህ በእንዲህ እንዳለ ኢያን ወረራ ለማድረግ በቦታው ይደርሳል። ቤን በፓርቲው ላይ አቢጌልን ያገኛታልና ለስጦታው ታመሰግናለች። ቤን የጣት አሻራዋን ለማግኘት የሻምፓኝ ብርጭቆዋን ከእሱ ጋር ይለውጣል። የኢያን ቡድንና ቤን በተመሳሳይ ሰዓት ወደ ጥበቃ ክፍሉ ይሄዳሉ። በዛ ምክንያት ራይሊ የደህንነት ካሜራውን ያሰናክላልና ቤን የመግቢያ ኮዱን ያስገባል። ቤን ወደ ጥበቃ ክፍል ደርሶ ሰነዱን ማውጣትም ይጀምራል። በድንገት የኢያን ሰዎች የካሜራ ምልክቱን በመቆጣጠራቸው የራይሊ የካሜራ ምልክት ይጠፋል። ቤን ሰነዱን በክብ ሳጥን ውስጥ ለመውሰድ ይወስናል፣ ግን ወደ ሊፍቱ ሲደርስ ኢያንና ቡድኖቹ ይመጣሉ። ጥይትም ይተኩሱበታል። ነገር ግን ቤን ወደ ሊፍቱ ገብቶ ሰነዱን ከነበረበት ዕቃ ማውጣት ችሏል። አንድ የጥበቃ ሠራተኛ የሆነ ችግር እንዳለ ተገንዝቦ አላርሙን ያሰማል። ቤንም ለመውጣት ይሞክራልና አቢጌል ትከተለዋለች። ውጭ ስትደርስ ምን እየተካሄደ እንዳለም ትጠይቀዋለች። በድንገትም አላርሙ ይጮኻል። እሱ የነጻነት አዋጁን እንደወሰደም ተረድታ እሱን ትቀማዋለች። ቤን ከራይሊ ጋር ወደ መኪናው ገብተው ያመልጣሉ። ከሩቅ ኢያን አቢጌልን ከሰነዱ ጋር አይቶም ይጠልፋታል። ቤንና ራይሊም ይከተሏቸዋልና ሊያድኗት ችለዋል፣ ግን ኢያን ሰነዱን ወስዶት ነበር። ሆኖም ኢያን ብዙም ሳይቆይ ቤን ከስጦታ መሸጫ ሱቅ የወሰደው ቅጂ መሆኑን ይገነዘባል። ቤን ኦሪጂናሉ አሁንም ከእሱ ጋር እንዳለና በኋላ ላይ ምርመራ እንደሚያደርግም ይገልጽላታል። ኤፍቢአይ ማንነቱን እንደሚያውቅም ያውቃል፣ ነገር ግን አንዳንድ ደብዳቤዎች እንደሚያስፈልጉትም ይናገራል። እነሱም የዝምታ ጥሩ ሥራዎች ደብዳቤዎች ናቸው። ኦሪጂናሎቹን ለማየት ወደ አባቱ ቤት መሄድም ያስፈልገዋል።
ወደ ጋላ ዝግጅቱ ስንመለስ መርማሪ ሳዱስኪ ኃላፊነቱን ይወስዳል። ምርመራዎቹም ወደ ቤን አፓርታማ ይመሯቸዋል። እዚያም የደብዳቤዎቹን ቅጂዎችን ያገኛሉ። በዚህ መሃል ኢያንም ኮዱን ይፈታል። ቤን አባቱን ለማየትም ይሄዳልና ደብዳቤዎቹን ይጠይቀዋል። ግን ፓትሪክ ተናዶ እንዲወጣ ይነግረዋል። ቤን ሻርሎትን እንዳገኘም ይነግረዋል። ግን ፓትሪክ ሀብቱ ተረት እንደሆነ እና ቤን ቀሪ ሕይወቱን ፍንጮችን በመፈለግ እንደሚያሳልፍም ይነግረዋል። ያም ሆኖ የነጻነት አዋጁን ይመረምራሉ እና ከዝምታ ጥሩ ሥራዎች ደብዳቤዎች ጋር የሚዛመዱ አንዳንድ የተደበቁ ቁጥሮች ያገኛሉ። ግን አባቱ ለፊላዴልፊያ ፍራንክሊን ኢንስቲትዩት እንደለገሳቸው ይነግረዋል። ከተወሰነ ጊዜ በኋላ ኤፍቢአይ ወደ ቤቱ ሲደርሱ ፓትሪክ ታስሮ ያገኙታል። ፓትሪክም ምንም መረጃ አይሰጥም። ቤን ፊላዴልፊያ ይደርሳልና ራይሊ አንድ ልጅ ኮዱን እንዲፈታላቸው ያደርጋል። የመጨረሻዎቹን ቃላት ሲያገኝ ኢያን ልጁን አስተውሎ ይከተለዋል። ግን ራይሊ ቀድሞውንም ሂዶ ነበር። ራይሊ ከቤንና አቢጌል ጋር ለመገናኘት ሄዶ የተፈታውን ኮድ ይነግራቸዋል። $100 ሂሳብ ጀርባ ላይ ያለውን ሰዓትም ይመለከታሉ። 2:22 ይላል። ኢያን ልጁን ጉቦ ሰጥቶ ለራይሊ የሰጠውን መረጃ ያገኛልና ወደ ሊበርቲ ደውል ይሄዳሉ። ቤን፣ አቢጌልና ራይሊ ቀድሞውኑ በሰዓት ማማው ውስጥ ናቸው እና በ2:22 የሰዓት ማማው ጥላ የት እንደሚወድቅ ይመለከታሉና ወደዚያ ቦታ ይሄዳሉ። እዚያም ቤን ግድግዳው ላይ የተቀረጸ ምልክት ያገኛል። ግድግዳውን ቆርጦ ለየት ያለ አይነት የዓይን መነጽር መሳሪያ ያገኛል። ኢያንም እየተከተላቸው ነው፣ ግን ቤን አሁንም አንድ እርምጃ ቀድሞ ነበር። የነጻነት አዋጁን ይዘረጋሉና መነጽሩን ተጠቅመው ቤን አዲስ ፍንጭ ማግኘት ይችላል። የኢያን ቡድን ሲደርስ አይተው የተለያዩ ፍንጮችን ይዘው ለመለያየት ይወስናሉ። ኢያንና ሾውም ያዩዋቸውና ያሳዷቸዋል። በማሳደዱ ወቅት አቢጌል የነጻነት አዋጁን ትጥላለችና ኢያን ያነሳዋል። ቤን ሌሎቹን ሊያገኝ ሲሄድ በድንገት በኤፍቢአይ ተይዞ በቁጥጥር ስር ይውላል። አቢጌልና ራይሊ ይህ ሲሆን አይተውም ይሸሻሉ። አቢጌል ራይሊን ኢያንን እንዴት ማግኘት እንደሚቻል ያውቅ እንደሆነ ትጠይቀዋለች። በሌላ በኩል ቤን እየተጠየቀ ነውና ሁለት አማራጮች እንዳሉት ይነገረዋል። ቁጥር 1 እስር ቤት መግባት ወይም ቁጥር 2 ኤፍቢአይን የነጻነት አዋጁን ለማግኘት መርዳትና ለረዥም ጊዜ እስር ቤት መቆየት፣ ግን በውስጡ ጥሩ ስሜት መሰማት። እዚያ እንደተቀመጠ ከቀደመው ፍንጭ ካየው በላይ ብዙ ነገር እንደነበረም ይገነዘባል። በድንገት ቤን ከኢያን የስልክ ጥሪ ደረሰውና ኤፍቢአይም ያዳምጣል። ኢያን በኒውዮርክ በሚገኘው የኤስኤስ የበረራ ወለል ላይ እንዲገናኙ ይጠይቀዋል እና መነጽሩን ይዞ እንዲመጣም ይነግረዋል። ከዚህም በላይ ለኤፍቢአይ እያዳመጡት እንደሆነ እንደሚያውቅ በመግለጽ ብቻውን እንዲመጣ ካልፈቀዱ የነጻነት አዋጁን እንደሚቀደው ይነግራቸዋል። በማግስቱ ጠዋት ቤን በተባለው ቦታ ላይ ይገኛል። አንድ ሄሊኮፕተርም ይበራልና በአንድ መሳሪያ በቤን ኮሙኒኬተር ላይ መረበሽም ያደርጋሉ። በዚህ መረበሽ ወቅት ቤን መመሪያ ይሰጠዋል፣ ነገር ግን ኤፍቢአይ መስማት አልቻለም። ቤን ወደ መርከቧ የኋለኛ ክፍል ወደሚገኘው የመመልከቻ ወለልም ይንቀሳቀሳል። ለሳዱስኪ እሱ በእሱ ላይ ችግር እንደሌለበት ያረጋግጥለታል፣ ግን ሦስተኛ አማራጭ እንዳገኘ ይነግራል። ሳዱስኪ ጠባቂዎችን ሲያስጠራ ቤን ከመርከቧ ላይ ይዘላል። ከዛም ከውሃ በታች ቤን የኢያን ሰዎች ይቀበሉታል። ብዙም ሳይቆይ አቢጌል አሁን ነገሮችን እየመራች እንደሆነ ይነገረዋል። እሷም ከኢያን ጋር ስምምነት እንዳደረገችም ትነግረዋለች። አሁን ያሉበት ቦታ ከቀድሞ ፍንጭ ካገኙበት ቦታ አጠገብ ነው ብለው ያስባሉ። እናም ቤንንም የሚወስዱት እዚያ ነው። እሱ ሲደርስ ኢያን ይቀበለዋልና የተለያዩ ፍንጮችን ለቤን ይሰጠዋል። ኢያን አሁን ውድ ሀብቱ የት እንደሚገኝ ይጠይቃል። ቤን የሚያውቀውን ለኢያን ይነግረዋል። ከዚያም ለመልቀቅ ይሞክራል። ሆኖም ኢያን ቤን ከሚናገረው በላይ እንደሚያውቅ ያምናልና አባቱን አግቶ እንደያዘ ይነግረዋል። ቤን ወደ ትሪኒቲ ቤተ ክርስቲያን ውስጥ መግባት እንደሚያስፈልጋቸውም ለኢያን ይነግረዋል። ቤንም አባቱን እንዲፈታለት ኢያንን ይለምናል። ግን ኢያን አሁን ራይሊና አቢጌልንም እስረኛ አድርጎ እንደያዘ ይነግረዋል። ቤን ካርታውን እንደገና ይመለከታልና ከፓርኪንግተን ሌን በታች የሚል ጽሑፍ እንዳለ ያያል። ሁሉም ወደ ቤተ ክርስቲያኑ ስር ወደሚገኘው ጉድጓድ ይሄዳሉ። እዚያም ራይሊ ፓርኪንግተን ሌን የሚል የተጻፈበት ድንጋይ ያገኛል። ድንጋዩን ሲሰብሩ አንድ ዋሻ ያገኛሉ። ሁሉም ወደ ውስጥ መግባትም ይጀምራሉ ወደሚቀጥሉት ክፍሎች እስኪደርሱ ድረስ። ቤን በድንገት አቢጌልን ይስማታል። ጉዟቸውን ሲቀጥሉ ከቡድኑ አባላት አንዱ የበሰበሰውን የወለል ሰሌዳ ሲረገጥ ተሰብሮ ይወድቃል። ይህም ከብዙ ዓመታት መበስበስ በኋላ የተፈጠረውን የጥፋት ደረጃ መሰባበር ይጀምራል። አቢጌልና ቤን ወደ ጥንታዊ የአሳንሰር ሥርዓት ይረግጡና ይወድቃሉ። በዚያ ምክንያት የነጻነት አዋጁን ሊጥሉት ተቃርበው ነበር፣ ግን እሱንም ራሳቸውንም በሰላም ማዳን ችለዋል። ሁሉም እንደገና ተሰባስበው ወደ ታች ለመድረስ አሳንሰሩን ተጠቅመው ወደ ሌላ ዋሻዎች ይቀጥላሉ። ወደ መጨረሻው ክፍልም ይደርሳሉ፣ ነገር ግን መጨረሻ የሌለው ይመስላል። ቤን ሀብቱ እንደተዘዋወረና ምንም ተጨማሪ ፍንጮች እንደሌሉም ይናገራል።
ኢያን አያምነውምና ቤን የሚቀጥለውን ፍንጭ እስኪነግረው ድረስ እዚያው ሊተዋቸው ይወስናል። ፓትሪክ በድንገት የሚቀጥለውን እርምጃ እንደሚያውቅም ይገልጻል። የተሰቀለው ፋኖስ የሚያመለክተው የሚቀጥለው ፍንጭ በቦስተን ውስጥ ካለ ሌላ የተሰቀለ ፋኖስ በታች መሆኑን ነው። ኢያን ግን ትቷቸው ይሄዳል። ግን ከዚያ ፓትሪክ የውሸት ፍንጭ እንደነበር ይነግራቸዋል። ወደ ክፍሉ ተመልሰው ገብተው የዓይን ምስል ያገኛሉ። ቤን አንድ ቁልፍ አግኝቶ ሲጫነው የሀብት ክፍሉ መግቢያ ይከፈታል። ሆኖም የሀብት ክፍሉ ባዶ ነበር። ቤን ተስፋ ቆርጦ አባቱ ልክ እንደነበረም ይነግረዋል። ፓትሪክ ግን አይ ይላል። ቤን ፍንጮቹን ተከትሏል እና የሀብት ክፍሉ ካለ ሀብቱም አለ ይለዋል። እሱም ልክ እንዳልነበረ በማሳወቁ ይህን ያህል ደስተኛ ሆኖ አያውቅም ነበር። ሁሉም ሀብቱን መፈለግ ለመቀጠል ይወስናሉ። ቤን ሌላ መውጫ መንገድ ሊኖር እንደሚገባም ያምናል። ፓይፑ አንድ ዋና ድንጋይ ያንቀሳቅሳል፣ ይህም ወደ ሌላ ክፍል ይወስዳቸዋል። እዚያም በመጨረሻ ውድ ሀብቶችንና ሌላ መውጫ መንገድ ያገኛሉ። ቤን ለሳዱስኪ ይደውልና የነጻነት አዋጁን ይመልሳል። ቤን የሚጠይቀው ቡድኑና ቤተሰቡ ሀብቱን በማግኘታቸው ክብር እንዲያገኙና ለብዙ ሙዚየሞች እንዲጋራ ብቻም ነበር። በቦስተን ኢያንና ቡድኑ በኤፍቢአይ ይያዛሉ። በገንዘብ ሽልማት ቤን ትልቅ ግቢ ገዝቷልና ራይሊም የስፖርት መኪና ገዝቷል። ፊልሙ ሊያልቅ ሲል አቢጌል ለቤን ሌላ የሀብት ካርታ ትሰጠዋለች። ይህንን ቪዲዮ ከወደዳችሁት ላይክ አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። አዳዲስ ቪዲዮዎች ሲለቀቁ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። ስለተመለከታችሁ እናመሰግናለን። በሚቀጥለው ቪዲዮ እስክንገናኝ ደህና ሁኑ።